የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስልሃለሁ ብሎታል። ስለዚህ እያንዳንዳችሁ ይሄ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። ሰላማችሁ ይብዛ። ግን በእሷ የፈረዳችሁ በእሷ ላይ የፈረዳችሁ በሙሉ ሀዘን በቤታችሁ ይግባ። ሌላ ምለው ነገር የለ። ሀዘን በቤታችሁ ገብቶ ቀመሱት። ይህን ነው ምለው እና ይህን ነገር እያንዳንዳችሁ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ ይህን ነገር አሳልፎ የወንጀል ምርመራው አሳልፎ ለኦሮሚያ ክልል ሰጠ ማለት በቃ ምንም አይነት ኢትዮጵያ ውስጥ ህግ እንደሌለ በዚህ ታውቃላችሁ። ምንም አይነት ህግ የለም። አሁን ኢትዮጵያ ውስጥ እየተከሰተ ያለው የወጣቶች ሞት፣ ራስን ማጥፋትና ግድያ እጅግ አሳሳቢ ደረጃ ላይ ደርሷል። ከቅርብ ቀናት በፊት ታዋቂው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ እጮኛ ሞት ብዙዎችን ያነጋገረ ጉዳይ ሆኗል። ከዚህም ጋር በተያያዘ ሩቅ በማይባል ጊዜ በዚሁ ዓመት ዱባይ ውስጥ ለቀናት ራሷን አጥፍታ ቆይታ ድንገት ቤቷ ሲገቡ ሞታ የተገኘችው ወጣት ጉዳይም እንዲሁ ተመሳሳይ ሌሎች ኬዞች ተጠቃሽ ነው። ለአብነት ብንወስድም የአብርሃም በላይነህ ሻላይ እጮኛ እንዲሁ ራሷን ከፎቅ ላይ ወርውራ መሞቷ በአእምሯችን ላይ ትልቅ ጥያቄን እንድንፈጥር የሚያስገድዱን ክስተቶች ሆነዋል። ይህችው የአብርሃም በላይነህ ወይም ሻላይ እጮኛ ዶክተር ነበረች። ወደ ኢትዮጵያ ዴይሊ ተመልካቾቻችን በዚህ ዝግጅታችን የእነዚህ ጉዳዮች መንስኤ፣ ከጀርባቸው ያለውን ሚስጥር፣ የሀገሪቷን ወቅታዊ ሁኔታ ጋር በተያያዘ ሌሎች ሊያጋጥሙ የሚችሉና ልንጠነቀቅባቸው የሚችሉ ጉዳዮችን ይዘን መጥተናል። ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉን። እቺን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውን ላለሁ የተጠቀለለ ይቀጠቅጣት ነበር። አንዱዓለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? መቼ ነው የሚቆመው? በዘር በተለያየን እውነታ መደበቅ አለበት? በእነዚህ ሁሉ ወጣቶች ሞት ጀርባ የሚታዩ ጉዳት፣ ጥቃት፣ ጫናና ማንም ያልሰማው ሰምቶም ትኩረት ያልሰጠውን ህመም መመልከታችን አሁን ላይ በሀገራችን እነዚህ ወደ ሚዲያ ወጥተው መነጋገሪያ ይሆኑ እንጂ ገና ያልሰማናቸው እንዲሁም ያላየናቸው ብዙ ስለመኖራቸው ምንም ጥያቄ የለውም። በቅርቡም በሙዚቀኛው አንዱዓለም ጎሳ እጮኛ ሞት ጋር ተያይዞ እጮኛው ተደብድባ ፊቷ የበለዘችበት ከጓደኛዋ ጋር ተማራና አዝና ያወራችበት ጽሑፍና ሌሎች በምስልም ሆነ በቪዲዮ የተደገፉ መረጃዎች እየወጡ ይገኛሉ። በእርግጥ እንደ አንዱዓለም ጎሳ እጮኛ ቀነኒ ያሉ አሳዛኝ አጋጣሚዎች በተለይም የቤት ውስጥ ግፍና አደጋ የሚያሳዩ ማስረጃዎች ሲገኙ የፍትህና የስርዓት ለውጥ አስፈላጊነትን ያሳያሉ። ስለዚህ የዚችን ልጅ ደም ግን የደበቃችሁ እነ እንቁርቲ እነ ዳልቻ የምትባል አንተ ከርሳ መሃይም፣ እውነቴን ነው የምልህ፣ እግዚአብሔር በቤታችሁ የእሷ ሀዘን ይግባ። ሌላ ምንም በአንተና በእንቁርቲ ቤት እሷ እንደዚህ እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት፣ ምን ያህል ሲደበድባት፣ ምን ያህል ባዲሼም ሲያደርጋት እንደነበረ ያወቃችሁ እነ ራቹ የምትባል ታውቃለህ። ጉድ ዝም ምን ያልከው
ለፈጣሪ ስትል እንኳን አልተናገርክም። ይቺን ምስኪን ልጅ የአንዱዓለም ጎሳ እጮኛ ቀነኒ ላይ የደረሰው አደጋ ከጓደኛዋ ጋር በማህበራዊ ሚዲያ መልእክት መጻጻፊያ ላይ የነበራቸው ውይይት እንደሚያሳየው ለሞት ምክንያት የደረሰባት ግፍ ለመሆኑ ጠቋሚ እና ግልጽ የሆኑ ማስረጃዎችን አመላክቷል። በዚህ ሁሉ የሀገሪቱ ምስቅልቅል ውስጥ ዛሬም ትላንትም ያለማቋረጥ የሚሰሙ አሰቃቂና ዘግናኝ የሰዎች በተለይም የወጣቶች ሞትን መስማት መደጋገሙ ምንን ያመለክተናል? ከዚህ በኋላስ ቢሆን የኢትዮጵያ መጻኢ ሁኔታ ላይ የሚያሳየን ምስል ምንድን ነው? ተስፋ መቁረጥ፣ የስርዓት አለመመቻቸት፣ ድጋፍ ማጣት፣ ሱስ፣ ጭንቀት፣ ከለላ ማጣት እና ሌሎች በወጣቱ ላይ ጥቁር ደመናን ፈጥረው የብዙዎችን ህይወት መቀጠፍ ምክንያት ለሆኑ ጉዳዮች ግባት ቢሆኑም ግን ሊነጋ ሲል ይጨልማል እንዲሉ በዚህ ሁሉ ውጥንቅጥ እና ምስቅልቅል ውስጥ ትንሽ ጭላንጭል ተስፋን ማየት መልካም ነገር ነው። በየትኛውም ሁኔታ ውስጥ ብንሆን ጠንክረን መቆም እንዳለብን ግልጽ ነው። አጽንኦት ሰጥተን ከተመለከትነው የፍትህ ስርዓቱ መበላሸትና በአንድ ቡድን መጠቃለል የስርዓት አልበኝነትና የፍትህ መጓደል ተስፋ መቁረጥን በብዙዎች ልብ ውስጥ እያጫረ ይገኛል እና እኛም ብንሆን የየግላችንን ጥንቃቄ ማድረግ የፍትህ ስርዓቱና የሀገሪቷ ሁኔታ እስኪስተካከል ተመራጭ መንገድ ነው። በተለይም ወጣቶች በዚህ ጊዜ ከባድ የሆነ ፈተና ከፊታችሁ ተጋርጦ ስለሚገኝ ይህን ጊዜ በብልሃት ለማለፍ ጠንካራ የሆነ የህሊና ዝግጅትን ማድረግ ወሳኝ ነገር ነው። የራሳችሁ አብራችሁ የበላችሁ የጠጣችሁ አብራችኋት የነበራችሁ ፍትህ ለቀነኒ ያላላችሁ። ይቺ ልጅ አንዷ ሴት ናት። ምንድነው ይቺ ልጅ ያደረገችው? ምንድነው የቀነኒ ከህይወቷ ካለፈ በኋላ ማለት ነው ስልኳ እዛዋ ጋር ነበረ። ስልኳ እስከ ዓርብ ዕለት ድረስ ቀነኒ የተቀበረችው ታስታውሳላችሁ፣ ሩብ ቀን ነው። አጠዳድፈው ነው የቀበሯት ካያችሁ። ዓርብ ቀን ድረስ እሷ ጋር ነበር ስልኳ። ስልኳ በነበረበት ጊዜ ታስታውሳላችሁ የተወሰኑ መሴጆች ለጓደኞቿ የተላከውን ለጓደኞቿ የዛሬ 5 ወር የተላከውን መሴጆች እቺ ሴት አግኝታ ሰዎቹ እየተሳደዱ ይገኛሉ። ተደብቀው ነው ያሉት። እቺ እያንዳንዱ መሴጆች እያጠፋች ነበር ከውስጡ። እያንዳንዱ መሴጅ ለፖሊስ እንትኑ ከመሰጠቱ በፊት ምኑ ከመሰጠት ስልኩ ፖሊስ ጋር ከመግባቱ በፊት እያንዳንዱ መሴጆች አጥፍታለች። አንዱዓለምም የእሷ ህይወት አጥፊ ቀጥቅጦ ደም በደም አድርጎ ብዙ ጉድ ያረጋት እንግዲህ ተደርጓል። ምን አድርጓል? ያው ዶክመንቱን ያጠፋል። ግን እውነተኛ ከሆናችሁ ላክ ከቆማችሁ ቴሌ ይሄንን መረጃ ሙሉ በሙሉ ማውጣት ይችላል። ድሌት ቢደረግም ምንም ቢደረግም እያንዳንዱ መሴጅ ምን ሲላት እንደነበረ ምን እንደነበረ መታወቅ አለበት። እቺ ልክ እንደ አንዱዓለም ወንጀለኛ ሴት እንደሆነች ማወቅ አለባችሁ። ስለዚህ እቺን ሴት ለፍርድ እንድትቀርብ ለህግ እንድትቀርብ ማድረግ አለባችሁ። አሁንም እኔ ያልኩት ነገር የዋሸሁት ነገር የለም። አሁንም ድገሙ። የአንዱዓለም ፓስፖርት በአጭር ጊዜ ውስጥ ታድሷል። በአጭር ጊዜ ውስጥ እስር ቤት ሆኖ ታድሶለታል። ዱባይ ትራንዚት እንዲያደርግ ምን አድርገውለታል? ይሄን ነገር እየጨረሱለት ነው። በ15,000 ቦንድ ይወጣል ብዬ የተናገርኩት ነገር እውነት ነው። እንዳለ ዶክመንቶቹ አሉ። ስለዚህ ያንን ዶክመንት የሚያውቁ ሰዎችን እኔ መናገር አልፈልግም። ለምን? ሚስጥር ጠባቂ ስለሆንኩኝ። ሚስጥር ነው የተነገረ። የኦሮሞ ልጆች አብዛኛው ዮኒ ማኛ አጫሉን ተናገረ እንጂ አጫሉን የበላችሁት እናንተ ናችሁ። አጫሉ በተናገረበት ጊዜ ዮኒ ማኛ ተናግሯል። ለዛም ደግሞ በትክክል ይቅርታ ጠይቄበታለሁ። 30 ጊዜ እያነሳ ብትመጣ በአናት ተተከል ነው ማለት። በግልጽ ለኦሮሞ ልጆች መናገር አልነበረብኝም፣ በዛ ደረጃ መናገር አልነበረብኝም ብያለሁ። እሱ ሳይቀር ዳልቻ እኔ ቤት መጥቶ በፊት እኔ ቤት በሚል ከሰከስበት ጊዜ ለመጀመሪያ ጊዜ ቁጭ ብሎ ያወራኝ ዳልቻ ነው። እኔ ቤት ስትርመጠመጡ አልነበር እንዴ? ዛሬ አጫሉ የምትሉት ምን ነው? ልዕልቲን ቁርቲ እኔ ቤት አይደል? ሞዴሬተር አልነበር? ስትርመጠመጭ እኔ ቤት አልነበር? ዳልቻ እኔ ቤት ስትርመጠመጥ አልነበር? ዛሬ ነው ያጫሉ ነገር የተሰማችሁ? ምድረ ሌባ። ስለ ፍትህ ነው የጠየቅኩል። መጀመሪያ ሴት ናት፣ እህቴ ናት። አባትየው አደራ አለብን፣ የልጄን ሀቅ አውጡልኝ ብለው አባትየው ተናግረዋል። ኦሮሞ ኢትዮጵያዊ እንደሆነ ነው የማውቀው እናንተ ካልካዳችሁት በስተቀር። ስለዚህ ራቹ የሚባል ሌባ አንተ እንትን አልነበርክ እንዴ? ራቹ ምትበል አምቦ ዩኒቨርሲቲ የላይብረሪ ዘበኛ አልነበርክ እንዴ? ቲክታክ ከመምጣቱ በፊት ማን ያውቃል? አንተ ሬሳ ማን ነው ስለ አንተ ማንነት የሚያውቅ? ሀቋን ደብቀ በዘር ለመደበቅ ትፈልጋለህ እንዴ? እነ አምቦርጌ እነ ሶፋኒት እነ ናሆር የሚባሉ እህትና ወንድሞች እንድም አልፋ ነው አፍና የምትባል እህት ሲንፋ አፍና የምትባል ሙሉ እየተናገሩ ነው። ስለ እህታቸው ድምፅ እየሆኑ ነው። እንደናንተ አይነቱ እንደዚች አይነት ወንጀለኛ ግን የእሷን
ሞት ሳይገርማችሁ መጣችሁ በውሸት ትናገራላችሁ። በውሸት እየመጣችሁ ከነ ዳልቻ ጋር ዳልቻ ሴት አቢዩዝ የሚያደርግ ነው። ለልጆቹ እንኳን ዳልቻን ኮምፕሌን የሚያደርግበት ኦሮሞ አይታችኋል እንዴ? እንደ ዳልቻ አይነት ጥራጊ ኦሮሞን አሰዳቢ ኮምፕሌን ሲደረግበት ሰምታችኋል? በአማራ ከሄዳችሁ ጆከር ወይም ዘገየ የሚባለው ሁልጊዜ ነው። እኔ ያገጩን የማወልቅለት በንግግር ለአማራ አይጠቅምም ባለጌ ነው እያልኩ የምናገረው። አንድ ኦሮሞ ወጥቶ ዳልቻን ለኦሮሞ አይጠቅምም ባለጌ ነው የሚል ሰምታችሁ ታውቃላችሁ? ይነቨር ባለጌ በቤታችሁ ሲኖር ባለጌ ካልተባለ ነገሮች ይበላሻሉ። ኦሮሞውን የሚገልጸው ብልግና ሳይሆን ጨዋነት ነው። ስለዚህ የዚችን ልጅ ሙሉ ዶክመንት ያጠፋቸው ይቺ ናት። ግን መሀይም ስለሆኑ ነው። ትክክለኛ ኢትዮጵያ ላይ ፍርድ ቢኖር ኖሮ ምን ይደረጋል? ይቺን ዶክመንቱን በሙሉ ይወጣ ነበር። ሽመልስ አብዲሳ እኔ ልጠየቅበት። ቴሌ አውጥቶ ሽመልስ አብዲሳ ከሱ ጋር ካልተነጋገረ እኔ ልጠየቅበት እያልኩ ነው። እኔ ልጠየቅ፣ ኃላፊነቱን መወስደው ነኝ። ሽመልስ አብዲሳ አይዞ እናግዛለን፣ ይሄ ነገር ቶሎ ነው የምንፈታው፣ ምንም ችግር የለብህም፣ እኛ ኬዙን ወደ ኦሮሚያ ክልል እንወስዳለን ብሎ ሽመልስ አብዲሳ ሲናገር ነበር። የኦሮሞ ክልል ፖሊሶች መጥተው ግርግር አልፈጠሩ? ግርግር ፈጥረው እንውሰደው ኬዙን አላሉ? ከማን የተላከ ነው? ከሽመልስ አብዲሳ የተላከ ነው። እያንዳንዱ የምትሰሩት ወንጀል ወንጀለኛ ንጹህ ለማድረግ ከምትሄዱ የንጹሐንን ደም በትክክሉ ለፍርድ ብታቀርቡ ምርጥ የኦሮሞ ልጆች ትባሉ ነበር። ወደ ኢትዮጵያ ዴይሊ ተመልካቾቻችን ለዛሬ ይዘንላቸው የቀረብነው ወቅታዊ መረጃችን ይህንን ይመስል ነበር። ሌሎች የኢትዮጵያ ዴይሊ ጠቃሚ መረጃዎች እንዲደርሱት ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ እንዲከታተሉ እንጋብዞታለን። ሰናይ ጊዜን ተመኘው።